الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም ላይ ያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ያላችሁ አላህ ይጠብቃችሁ፣ አላህ ይጠብቀን። ሐላወተል ኢማን የኢማን ጥፍጥና ኢማን የሚባለው ነገር ውስጣችን ሲገባ የእውነት ከልባችን ኢማንን ስንይዝ የኛ ሱስ የሚሆነው ዒባዳ ነው። የኛ ሱስ የሚሆነው ዚክር፣ ቁርአን፣ ሰላት ነው። መስጊድ ነው። ኸይር ብቻ ነው። ምን ሲሆን የኢማን ጥፍጥና ውስጣችን ሲመጣ ኢማን የሚባለው ነገር ተብለው ታላቁ ዓሊም ሐሰን አልበስሪ ተጠየቁ። ሰአለ ረጁል አንድ ሰው ጠየቀ ሐሰን አልበስሪን ፈቃል ያ አባ ሰዒድ ተብለው ይጠራሉ። አሙእሚኑን አንተ አማኝ ነህ አላቸው። ፈቃለ ለሁ አልኢማን ኢማናኒ ኢማን የሚባለው እኮ ሁለት አይነት ነው። ፈኢን ኩንተ ተስአሉኒ አኒል ኢማን ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልጀነቲ ወናር ወልበዕስ ወልሒሳብ ምትጠይቀኝ በአላህ ስለማመን፣ ስለ መላእክቶቹ ማመን፣ በመጽሐፍት እንደዚሁም በሩሱሎች፣ በጀነት በጀሃነም ሞቶ በመቀስቀስ ነገ አላህ ፊት ሂሳብ መቆም አለ ምትለው ከሆነ ፈአና ቢሂ ሙእሚኑን አው እኔ በዚህ አማኝ ነኝ። ወኢን ኩንተ ተስአሉኒ አን ቀውሊላሂ ተዓላ ነገር ግን ስለዚህ ስለ አላህ ንግግር ምትጠይቀኝ ከሆነ አሉት። ስለምኑ? አላህ ሱረቱ አንፋል ላይ ኢነመል ሙእሚኑን ፍጹም አማኞች እኮ ማለት ኢዛ ዙኪረ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው ይሰጋሉ፣ ይፈራሉ። ወኢዛ ቱልየት ዐለይሂም አያቱሁ አናቅጾች በሱ ላይ በተነበበ ጊዜ ዛደቱም ኢማናን ኢማናቸው ይጨምራል። ወዐላ ረቢሂም የተወከሉን በጌታቸውም የሚመኩ ናቸው። አለዚነ ዩቂሙነ ሰላተ እነዛ ሰላታቸውን ደንቡን አሟልተው የሚሰግዱ ናቸው። ወሚማ ረዘቅናሁም ዩንፊቁን እኛም ከሰጠናቸው ሲሳይ የሚለግሱ ናቸው። ኡላኢከ ሁሙል ሙእሚኑነ ሐቃ በእርግጥም እውነተኛ አማኞች ማለት እነሱ ናቸው። ለሁም ደረጃቱን ዐንደ ረቢሂም ለእነርሱ በጌታቸው ዘንድ ደረጃቸው ከፍ ያለ ነው። ወመግፊረቱን ምህረትም አላቸው። ወሪዝቁን ከሪም የከበረም ሲሳይ አላቸው። ስለዚህ ምትጠይቀኝ ከሆነ ግን አሉት ሐሰን አልበስሪ ፈወላሂ ማ አድሪ አነ ሚንሁም አም ላ ከነሱ ልሆን አልሆን አላውቅም አሉ። ማን? ሐሰን አልበስሪ። ሃዛ ሐሰኑ አልበስሪ ፈከይፈ ነሕኑ ሐሰን አልበስሪ ሓላቸው ነበር፣ እኛስ እንዴት ነን አሉ። ሸኺ ደግሞ ሲያምጡት ኢማን የኢማን ጥፍጥና ውስጥ ኢማን ሲመጣ ስለ አላህ ሲነገር ውስጥ ይረበሻል። መዞር ነው። አላህን ፍራ ሲባል ቀጥ ነው። ወቃፈን እንደ ኪታብላህ የተባሉት ማን? ዑመር ኢብኑ አልኸጣብ ተቆጥተው እንዲህ ተብለው የሆነ ነገር ሊወስኑ ሲል ዑመር ቁርአን ከተቀራ ነብዩ እንዲህ ያሉ ከተባለ ሰለላሁ ዐለይሂ ወሰለም ዑመር ንቅንቅ አይል። ዛሬ የምናየው ስለዚህ ኢማን ነው። ኢማን በአንድ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉን? አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ ሰላሱን መን ኩነ ፊሂ ሶስት ነገር ውስጥ የተገኘ ያለ ሰው ወጀደ ቢሂነ ሐላወተል ኢማን በእነዚህም የተነሳ የኢማንን ጥፍጥና ያገኛል። ሶስት ነገር ኢማን የሚባለው ዑለማዎቹ ሲገልጹት የዚዱ ቢጣዓ ሁሌ ኸይር በሰራን ቁጥር ሰደቃ ስትሰጥ፣ እናት አባትን ስትንከባከብ፣ ወደ መስጊድ ስትመላለስ፣ ያ ረብ ብለህ አላህን ስትማጸነው፣ ለይል ሰላት ስትሰግድ፣ ቁርአን ዚክር ስታደርግ፣ መልካም ነገር በሰራህ ቁጥር ኢማን የሚፋፋ ነው፣ እየጨመረ ይመጣል። ወየንቁሱ ቢልማዕሲያ ወንጀል በተሰራ ቁጥር ኢማን ይቀንሳል። ላ የዝኒ ዛኒ ሂነ የዝኒ ወሁወ ሙእሚን አሉ ነብዩ ሰለላሁ ዐለይሂ ወሰለም።
አንድ ዝሙተኛ ዝሙትን እኮ አይፈጽምም እሱ አማኝ ሆኖ። ወላ يسرق السارق ሚሰርቅም ሰው አይሰርቅም በሚሰርቅ ሰዓት አማኝ ሆኖ። ኸምር የሚጠጣም ሰው ኸምር አይጠጣም በሚጠጣ ሰዓት አማኝ ሆኖ አሉ ዑለማዎቹና አብዱላህ ኢብኑ አባስ ተርጅማኑል ቁርአን ሲናገሩ ምናሉ ልክ ልብሱ ከላዩ ላይ እንደሚወልቀው ጀለቢያም ሆኖ ልክ እንደሚያወልቀው ዝሙት ሲሰራ ኢማኑ የዛን ይወልቃል። መቼ ነው የሚመለሰው? ተውባ አድርጎ እስትግፋር አድርጎ ትክክለኛ ወደ አላህ ተመልሶ ሲመጣ የዛን ኢማኑ ይመጣል። መልካም ነገር ሲያበዛ ኢማኑ ይጨምራል። የዚዱ ቢጣዓ ኢማን መልካም ነገር በሰራ ቁጥር የሚጨምር ነገር ነው። ለዚህ ነው እስላም ጀዲዱ ኢማነኩም ኢማኖቻችሁን እኮ አድሱ። በምን ቢላ ኢላሃ ኢላላህ ላ ኢላሃ ኢላላህ ያ አድሰው የሚታደስ ነው። መጠናከር አለበት። አለዛ ወንጀል በሰራን ቁጥር ቀልባችን ላይ ጥቁር ነጥብ ትቀመጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። እቺ ጥቁር ነጥብ አንድ ወንጀል ሲሰራ ትመጣለች እያለ ሙሉ ለሙሉ ቀልቡን ጥቁር ያደርገዋል፣ ያበላሸዋል። ያንን ጥቁር የሚያጠዳው ምንድነው? እስትግፋር፣ ነደም፣ ጸጸት፣ ወደ አላህ መመለስ፣ ወደ አላህ መቅረብ ነው። ስለዚህ ይሄ ኢማን ውልቅ ብሎ ወጣ ማለት የሸይጣን ኳስ እንሆናለን። ሸይጣን እንደፈለገ ነው የሚጫወትብን። ኳስ ወደዚህ ይላል አይደል? እንደፈለገ ናይት ክለብ ግባ ያስገባል። ሲፈልግ ጠንቋይ ቤት ሂድ ይወስድሃል። መስጊድ ስትል ፍሬን ይዝባል። ለምን? ኢማኑ ወልቋላ። አላህ ኢማናችንን ሙሉ አላህ ያርግልን። ሰላቱ መን ኩነ ፊሂ ሶስት ነገር ውስጥ ያሉለት ወጀደ ቢሂነ ሐላወተል ኢማን የኢማንን ጥፍጥና ያገኛል። የመጀመሪያው አየኩን አላህ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ። ያ አላህ እስቲ እኔም ራሴን እናንተም ራሳችሁን እህቴም አንቺን ጠይቅ እስቲ አላህና መልእክተኛው እሱ ዘንድ ከማንኛውም ነገር የበለጠ ይበልጥ ተወዳጅ የሆኑለት አላህን እንዴት ነው የምወደው? ነብዩን አለይሂ ሰላቱ ወሰላም እንዴት ነው የምወዳቸው? የእውነት የሳቸው መሐባ ፍቅር የአላህ ፍቅር ውስጥ ያለ ከማንኛውም ነገር እኮ ነው። አላህና መልእክተኛው እሱ ዘንድ ተወዳጅ የሆኑለት ያ አላህ መልእክተኛው መውደድ፣ አላህን መውደድ ማፍቀር። የሚወደድ አንድ አካል ታከብረዋለህ። ዱንያ ላይ እከሌ የሚባል ሰው በጣም የምታከብራቸው የምትወዳቸው። ስለዚህ እሳቸው ሲመጡ አንተን መጥፎ ነገር ቦታ ላይ ማየት ካልፈለጉ አንተ አትታይም እዛ ቦታ ላይ። ለምን? ይከፋቸዋል። ታዲያ አላህ መልእክተኛውን የሚወድ አላህ የሚወደው ቦታ እንጂ መገኘት አላህ የሚጠላው ቦታ ላይ እንዴት ይገኛል? አላህን መውደድ ዋጅብ ነው። ነብዩ ሰለላሁ ዐለይሂ ወሰለም መውደድ ዋጅብ ነው፣ ወላሂ ግዴታ። ሰሃቦቹ ስለ ነብዩ ዐለይሂ ሰላቱ ወሰላም ብዙ ብለዋል። ነብዩም ብለዋል እኔ የመጣሁበትን ነገር ስሜቱም ምኑም ወለዚ ነፍሲ ቢየዲ ነፍሴ በእጁ ባለው ጌታ ይሁንብኝ ላ ዩእሚኑ አሐዱኩም አንዳችሁ አያምንም ማለት ሐታ የኩነ ሀዋሁ ተበዐን ሊማ ጂእቱ ቢሂ የእሱ ፍላጎቱ ስሜቱ እኔ የመጣሁበትን መንገድ ተከታይ እስካልሆነ ድረስ ስሜቱ ወደዛ እስካላዘነበለ ድረስ አላመነም። እኔ ሱረቱ ተውባ ላይ አንድች የቁርአን አንቀጽ አለች። ሐቂቃ በቀራውት ቁጥር ያሰጋኛል። አላህ ከመደባቸው ውስጥ ነኝ ወይስ አይደለሁም? ምክንያቱም አላህ ሱረቱ ተውባ ላይ የሚያነሳው የቁርአን አንቀጽ ሐላል በህይወታችን ላይ እጅግ አስፈላጊ መሰረታዊ ነገሮች ሐቃቸው ከባድ ነገሮችን ያነሳና እነዚህ ግን ሐላል ነገሮች ናቸው። ልብ በሉ። የሚያነሳው የሚያነጻጽረው ከዝሙት ጋር፣ ከኸምር ጋር፣ ሰው ከመግደል ጋር መጥፎ ከተባለ ነገር አይደለም። በህይወታችን እጅግ አስፈላጊ እስልምና ካከበራቸው ነገሮች ጋር ግን እያነጻጸረ የሱን ውዴታ የመልእክተኛውን ውዴታ በሱ መንገድ መስራት መታገልን ያነጻጽራል። የቱ ነው እናንተ ያላችሁበት ይላል ሱረቱ ተውባ። አላህ ቁርአን ላይ ሲገልጸው እንዳለ ቁል ኢን ካነ አባኡኩም ወአብናኡኩም ወኢኽዋኑኩም ወአዝዋጁኩም ወዐሺረቱኩም وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله فتربصوا حتى يأتي الله بأمره
ወላሁ ላ የህዲል ቀውመል ፋሲቂን። ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም ኢንካነ አባኡኩም አባቶቻችሁ እንደሆኑ ወአብናኡኩም ወንድ ልጆቻችሁም እንደሆኑ ወኢኽዋኑኩም ወንድሞቻችሁም እንደሆኑ ወአዝዋጁኩም ሚስቶቻችሁ ለሴቶች ባሎቻችሁ ወአሺረቱኩም የቅርብ ዘመዶቻችሁም እንደሆኑ ወአምዋሉን እቅተረፍቱሙሃ ከዚህም ያደለባችሁት የሰበሰባችሁት ንብረታችሁ እንደሆነ ወቲጃረቱን ተኽሸውነ ከሳደሃ እከስራለሁ ብላችሁ ክስረቱን ምሰጉለት የሆነ ንብረታችሁ ንግዳችሁ ወመሳኪኑ ተርደውነሃ እንደዚሁም ደግሞ የምትወዷቸው መኖሪያ ቤቶቻችሁ አሐበ ኢለይኩም ማለት ይበልጥ ተወዳጅ ከሆኑ እናንተ ዘንድ ከማን ሚነላህ ከአላህ ወረሱሊሂ ከመልእክተኛው ወጂሃድን ፊ ሰቢሊሂ በሱ መንገድ ከመታገል እነዚህ 8 ነገሮች እናንተ ዘንድ ተወዳጅ ከሆኑ አለ አላህ ፈተረበሱ እንግዲያው ተጠባበቁ አለ። ምኑን ቅጣቱን ነው ሐታ ያእቲየ አላሁ ቢአምሪ አላህ ነገሩን ጉዳዩን ቅጣቱን ይዞ እስኪመጣ ትእዛዙን ይዞ እስኪመጣ ድረስ ተጠባበቁ። ወላሁ ላ የህዲል ቀውመል ፋሲቂን አላህም አመፀኛ ህዝቦችን አይመራም ማለት። ስንት ጠቀሰ? 8 አባኡኩም አባቶቻችሁ አባት በእስላም ያለ ደረጃ ወላጆች ማለት ነው። አባኡኩም ሲል እናት አባታችሁ ያላቸው ደረጃ ወአብናኡኩም ማለት 2 ልጆች ያላቸው ደረጃ ወኢኽዋኑኩም ወንድማማችነት አስቡት 3 ወአዝዋጁኩም ሚስት ያላት ደረጃ ባል ያለው ደረጃ አስቡት 4 አይደል ወአሺረቱኩም እንደዚሁም ደግሞ ዘመዶቻችሁ ዝምድና መቀጠል በእስላም ያለው ቦታ ታውቁታላችሁ 5 ወአምዋሉን እቅተረፍቱሙሃ ንብረት የሰበሰብከው እስልምና በንብረት ላይ አንደኛው መሰረታዊ ነገር ከተጠቀሰው ሂፍዙ ዲን ከዛ ሂፍዙ ነፍስ አለ ሂፍዙል ማል አለ ገንዘብን መጠበቅ ገንዘብን እንደፈለግ ልታባክን አልተፈቀደም ያለው ደረጃ 6 ወቲጃረቱን ተኽሸውነ ከሳደሃ የምትሰጉላት መክሰሯን የምትፈሩላት ንግዳችሁ አለ ንግድ ዒባዳ ነው አላህ በመፈለገው መልኩ ስትሰራው ወመሳኪኑ ተርደውነሃ የምትወዱት መኖሪያ ቤታችሁ መኖሪያ ቤት በእስላም ቦታ አለው 4 ሚነ ሰዓዳ 4 ነገር ከድለኝነት ነው አልበይቱል ዋሲዕ ነው አንዱ አይደል ሰፊ ቤት ጥሩ መጓጓዣ ጥሩ ጎረቤት ጥሩ ሚስት ተብሏል አላህ ያድለን ሚስቶቻችንም ሷሊህ አላህ ያድርግልን እኛም ደግሞ ለነሱ የምንመች ሷሊህ ባል አላህ ያድርገን ያ ረብ ያላገባውንም ደግሞ ጥሩ ትዳር አላህ ይለግሰው እነዚህ 8 ነገሮችን ነው አላህ ሐላል የሆኑ መሰረታዊ ነገሮችን ጠቅሶ አነጻጸረው እስቲ የኛ ውዴታ ዑመር መጡና አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ኢነከ አሐበ ኢለየ ሚን ኩሊ ሸይእን ኢላ ሚን ነፍሲ አንተ አላህ መልእክተኛ እኔ እርሶ ከኔ ዘንድ በሁሉም ነገር የበለጠ ተወዳጅ ነው ከነፍሴ ሲቀር አላቸው ሰሃቦች አይወሹማ ማስመሰል የለም እነሱ ከሁሉም እኮ አለ ከምን ከልጁም ከሚስቱም ከንብረቱም ከስልጣኑ ከሁሉም የበለጠ ወዶታል ከማን ሲቀር ከነፍሴ ሲቀር አላቸው فقال له النبي صلى الله عليه وسلم لا يا عمر أنت عمر لا أنا منكم جنان والد عمر السب درجنا قال إنك أحب إلي من نفسي ألاتش እርሶ ከነፍሴ የሚበለጠ እኔ ዘንድ ተወዳጅ ነው ሲላቸው الآن يا عمر الآن አሁን አመንክ አሁን አሉት ነብዩ ሰለላሁ ዐለይሂ ወሰለም ታጀብነዋ ነብዩን መውደድ ነብዩን ስትወድ አላህን ስትወድ አላህ ይወዳል ቁል በላቸው አላህ ሱረቱ አል ኢምራን ኢን ኩንቱም ቱሂቡነ አላህ አላህን የምትወዱ እንደሆናችሁ ፈተቢዑኒ እኔን ተከተሉኝ በላቸው ማንዋሉ ማን ጋር ነው ነብዩ ጋር ነው ነብዩን መከተል የነብዩን ጎዳና መያዝ ነው የዛኔስ ምን ይመጣል ይሁብብኩሙላህ አላህ ይወዳቸዋል አላህ ከወደደ ሽልማት ሰማይ ምድር ሰማይ ውስጥ ያሉ መላእክቶች ይወደዋል ሳር ቅጠል ይወዳል የአላህ ወዳጆች ይወደዋል አላህ ከጠላህ ሰማይ ውስጥ ያሉ መላእክቶች ባጠቃላይ ይጠሉሃል ሳር ቅጠሉ ይጠላል ያ አላህ አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አንድችን ብስራት ተናገሩ አንሳህ ረዲየላሁ ዐንሁ يعني ابن سعد قال النبي صلى الله عليه وسلم يوم خيبر يا خيبر ዘመቻለት የአላህ መልእክተኛ ለአውጥየነ الرايه ሰንደቅ ዓላማውን እቺን ባንዲራ እሰጣለሁ غدን ነገ እሰጣለሁ አሉ ለማን ረጁላን ለአንድ ሰው يفتح على يديه الله በሱ እጅ የሚከፍተው ይሄንን خيبر يحب الله
ወረሱለሁ ወዩሂቡሁ አላህ ወረሱሉሁ አላህና መልእክተኛው የሚወዱት እሱም አላህና መልእክተኛውን ለሚወደው ሰው እሰጣለሁ። አሁን ማዕረጉ ከባድ ነው። ምን አይነት ማዕረግ? በዱንያ ላይ የተመሰከረ አላህና መልእክተኛን የሚወድ ነው ሰው የሚሰጠው ሰው። እንደዚሁም አላህና መልእክተኛው ይወዱታል ተባለ። ከባድ ነው እኮ ያ አላህ። ፈባተ الناس ይላል ሰዎች አነጉ ለይለተውም ሌሊታቸውን ያንቺን ሌሊት አዩሁም ይውጣ ማን ነው የሚሰጠው እያሉ በቃ እያዋለሉ ምን እያሉ ያሰቡ ማን ነው እያሉ አደሩ። ፈገደው ኩልሁም ሁሉም ደግሞ ተነስቶ ሄደ የርጁሁ እየከጀለ እኔ ቦንኩኝ ያሉ ሰሃቦቹ ጠቅላላ። ፈቃል ልክ ነብዩ ጋር ሲደርሱ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም አይነ ዓሊ የታለ አሉ ረዲየላሁ ዐንሁ። ፈቂለ የሽተኪ አይነህ እኮ አይኑን ትንሽ ታሞ እኮ ቀርተዋል። ነብዩ ሰለላሁ ዐለይሂ ወሰለም አስጠሩት መጣ። ፈበሰቀ ፊ አይነይህ በአይኖቹ ላይ እቱፍ አደረጉለት። ወደዓ ለሁ ዱዓም አደረጉለት። ነብዩ ዱዓ አድርጎ ማን ላይ ወደው ፈበራ አይኑ ዳነ። ማየት ጀመረ በስነ ስርዓት። ከዛ ካነ ለም የኩን ቢሂ ወጀው ከአን ለም የኩን ቢሂ ወጀው ምንም በሽታ እንደሌለ ሆነ። ፈአጣሁ ሰጡት ሰንደቅ ዓላማውን። ፈቃል ኡቃቲሉሁ ሐታ የኩነ ሚስለና አላቸው። እንግዲህ እኔንም አሚርነቱን ለኔ ሰጥተውኛል እኛን እስኪመስሉ ድረስ እጋደላቸዋለሁ ሲል ፈቃል እንፉዝ አላ ርስሊከ አካሄድን በዝግታ አድርግ ሐታ ተንዚለ ቢሳሐቲሂም ቀያቸው አካባቢያቸው እስክትደርስ ثم دعوهم አደቡ መጀመሪያ ምንድነው ዳዕዋ ማድረግ ጥራቸው ኢለል ኢስላም ወደ እስልምና ጥራቸው ወአኽቢርሁም ቢማ የጂቡ ዐለይሂም በእነሱ ላይ ግዴታ የሆነባቸውን ነገር በሞላ አስረዳቸው። ፈወላሂ በአላህ ይሁንብኝ ላ የህዲየ አላሁ ቢከ ረጁለን አንድ ሰው በአንተ ምክንያት አላህ ወደ ትክክለኛ መንገድ ከመራለህ ኸይሩን ለከ ሚን አን የኩነ ለከ ሑሙሩ ነዓም ቀያይ ግመሎችን ከማግኘት ለአንተ የበለጠ ነው። ቀያይ ግመል በአረቦቹ በጣም ውድ ንብረት ነው በወቅቱ። አሁን ምን ትለዋለህ? ከቤት የበለጠ ምን ሌላ አላቆም አለ? በመኪና አውሮፕላን ሄሊኮፕተር በለው በቃ ኃይለኛ የሚባል ውድ መጓጓዣ ካለ ከሱ ይበልጥልሃል። በምን አንድ ሰው በአንተ ምክንያት ሂዳያ ካገኘ። ይህንን ብስራት የተናገሩ ጊዜ ይባላል ነብዩ ሰለላሁ ዐለይሂ ወሰለም ዑመር ምን አሉ? ማ አህበብቱል ኢማራ ኢላ የውመኢዚን ያችን ቀን ካልሆነ በስተቀር አው ቃለ ማ ተሸረፍቱ ለሃ ኢላ የውመኢዚን መቼም ጓጉቼ ፈልጌ አላቅም ስልጣንን ያ ቀን ቢሆን እንጂ። ለምን ዑመር ስልጣንን ፈለጉ ያን ቀን? ምስክርነቱ አላህና መልእክተኛ የሚወዱት አላህና መልእክተኛውን የሚወዱ ተብሎ የተመሰከረ ነው። ስለዚህ እኛ ጋር እንዴት ነን? አላህ መልእክተኛውን መውደድ፣ አላህን ማፍቀር። አላህን የሚወድ ሰው አላህ ባዘዘው ቦታ ይገኛል፣ ከከለከለ ቦታ ይከለከላል። ቅድም ምሳሌ እንደሰጧችሁ ዱንያ ላይ የምታከብሩት ሰው ቢመጣ ከሌ ከፋችኋል ይሄን ባደርግ ትላለህ። ነብዩ አሁን ያለንበት ሁኔታ ሰለላሁ ዐለይሂ ወሰለም ቢያዩ ደስታ ማን ነው በኮንፊደንስ የሚንቀሳቀሰው? ያለንበት ሐል ንግድ ላይ ሆነን ከቤተሰብ ጋር ሆነን ከማህበር ጋር ሆነን ብቻችን ሆነን የሆነ ሀገር ስንሄድ ያለን ሐል ይመቻል? ነብዩ ይደሰቱብናል ሰለላሁ ዐለይሂ ወሰለም? በምን ሁኔታ? ሰሃቦች እኮ የሆነች ነገር ጥፋት ተገደው እንኳን ሰርተው አማር ኢብኑ ያሲር ነብዩን ለማየት እኮ አፈረ። በምን እና አቡ ለሃብ እና አቡ ጀህል መጥተው አስገድደው እናት አባቱን አስረው ሁበልበል መናት በል እያሉ ሲያስገድዱ እናት አባቱን ለማትረፍ ብለው የሚፈልጉትን ቃል ተናገረላቸው። ኋላ ነብዩ ሲመጡ ነብዩን ለማየት እኮ አልቻለም። እርሱን እኮ የሚያስደስት ቃል አልተናገርኩም ማለት እሱ አምኖበት አይደለም፣ ቀልቡ ግን ኢማን ነው ያለው። አስገድደውት ነው። አሁንም ከመጡልህ በላቸው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ይህ ነበር ያፍሩ ነበር። በቃ እንዴት የሆነች ወንጀል ሰርቼ ነብዩ ጋር እንዴት ነው የምቀርበው? የሰሃቦች ጭንቀት። እኛ ያለንበት ሐል ታዳሚ ነው። የኢማናችን ደረጃ ነው። ዛሬ የሆነች በላ ሲመጣ በጣም ሌላ መጥፎስ ነገር የምንገረው የኢማናችን ደረጃ ነው። ኢማናችንን ልናድሰው ይገባል። ኢማን ሲገባ ሐቂቃ የኢማን ጥፍጥና ሲገባ ኸይር ነገር በአጠቃላይ ለኛ ይመጣልናል። ኸይር ነገር ሁለተኛው ሶስት ነገር ብያለሁ። ሁለተኛው የኢማን ጥፍጥና ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የነገሩን ወአን ዩሂበል መርአ ላ ዩሂቡሁ ኢላ ሊላህ አንድ ሰው ሲወደው ለአላህ ብሎ እንጂ ላይ ወደዋል።
ሶስተኛው ወአን የክረሃ ሊጠላ ነው አያዑደ ፊል ኩፍሪ ወደ ኩፍር መመለስ ሊጠላ ነው ባዕደ አን አንቀዘሁ ላሁ ሚንሁ አላህ ከዛ ኩፍር ነፃ አድርጎ ንጭት አድርጎ ካወጣው በኋላ ማለት ነው ከኩፍር ንጹህ ካደረገው በኋላ ወደዛ ኩፍር መመለስን ሊጠላ ነው ከማ የክረሁ አን ዩቅዘፈ ፊናር ልክ አንድ ሰው እሳት ውስጥ መጣልን መወርወርን እንደሚጠላው ወደ ኩፍር መቀለስን ሊጠላ ነው እነዚህ ሶስት ነገር አንደኛው ምንድነው አላህ መልእክተኛውን መውደድ ነው ሁለተኛው ወንድምህን ስትወደው ለአላህ ብለን አዎ ምንድነው ያሰባሰበን የዱንያ ጥቅም ከሆነ ወላሂ የዱንያ ጥቅም ልብ በሉ ዱንያ ሲያልቅ የኛም ውዴታ ያልቅ በቃ እንወቅ ለዘር ከሆነ የተሰባሰብነው ዘውታሪያው ለአላህ ከሆነ ለአላህ ብለህ ወንድምን የምትወደው ከሆነ ግን የአላህ ውዴታው እስከ ጀነት ነው ይቀጥላል አላህ ይጣራል በዛ خلق በተሰባሰበበት يوم القيامه ላይ اين المتحابون بجلالنا يوم القيامه قالوا النبي صلى الله عليه وسلم ان الله يقول يوم القيامه يا قيامه كان الله ይላል اين المتحابون بجلالي የታሉ ለኔ ንቀና ለኔ ልዕልና ብለው የተዋደዱ አልየውመ ኡዝሉ ፊ ظሊ ዛሬ እኔ ጥላ ስራ ጠልላቸዋለሁ የውመ ላ ظለ ኢላ ظሊ የኔ ጥላ እንጂ የማንም ጥላ የሌለበት ልብ በል አንድ ስንዝር ነው ፀሐይ የሚቀርበው ሁሉም ነፍስ ነፍስ ይላል ግማሹ እስከ ቁርጭምጭሚቱ እስከ ጉልበቱ እስከ እምብርቱ እስከ ደረቱ እስከ አገጩ ሙሉ እስከ ምኑ ሁሉ ደግሞ በላቡ እኮ ነው የሚለጎ የሚለቀለቅበት ጊዜ አለ ነፍሲ ነፍሲ ነው ሁሉም ነው በዛ ሰዓት አላህ የሚመርጣቸው ሰዎች አሉ እሱ ጥላ ስር የሚያጣልላቸው ከዛስ ቀን መከራ ነዛ የሚላቸው ሰዎች አሉ ከዛ ማከል ማለት ወረጁላን ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ሲገናኙ በአላህ መንገድ ሲለያዩ እንደዛው ውዴታቸው ግንኙነታቸው ኢማን ብቻ ላኢላሃ ኢላላህ ሆነ ብቻ የሆነ ገንዘብ የሆነ ነገር አይደለም በቃ ለአላህ ብለህ ተተው ይሄን እኮ አጣነው ወላሂ ይሄን አጣነው አዎ እኛ ምንም ነገር የለንም ማለት አይደለም ኢማንማ አልহামዱሊላህ ወንችም ጭራንጭሩማ ስላለን ነው አይደል እንዴ ገዛ ላሉት ወንድሞቻችን ሲጨፈጨፉ እዚህ የሚሰማ ባይስተማንማ ባዶ ነና ለምን ነብዩ ምን አሉ من لم يهتم بأمر المسلمين فليس منهم የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ከኛ በአካል ርቀዋሉ በሐሳብ ግን ውስጣችን ናቸው የሆነ ነገር ሲደርስባቸው ይሰማናል የነሱ ጠላት የሆኑ መከራ ሲደርስባቸው ምን ይመጣል ትደሰታለህ የኢማን መገለጫ ነው ኢብኑ ተይሚያ ረህመቱላሂ ዐለይሂ ምን ይላሉ የሙእሚኖች ደስታ ያላስደሰተው የሙእሚኖች መከፋት ያላስከፋው ከነሱ አይደለም ኢማን የለውም አየህ ስለዚህ ያን ኢማን ማጠናከር ነው እኛም ያለን ግንኙነታችን እንደዚህ እናድርገው ከወንድም ጋር ያለ ግንኙነት ለአላህ ነው ለጥቅም ነው ለአላህ ከሆነ ጀነት ይዘልቃል ለጥቅም ከሆነስ ዱንያ ያበቃል ወላሂ ዱንያ ደግሞ እንደምታውቋት ናት ዘውታሪ አይደለችም ብልሽ ድርግም ነው የምትለው ዛሬ ኪስ ይሞላል ነገ ይጎላል ዛሬ አካባቢው ሰላም ነው ነገ ጦርነት ነው ዛሬ ጤና ነው ነገ ህመም ነው በሽታ ነው ዛሬ ደስታ ነገ ሐዘን ነው የዱንያ ሐላዋ ይሄ ነው በቃ አላህ ዱንያን በዚህ መልኩ ነው የፈጠራት ማይለዋወጠው ዘውታሪና ደስታ ያለው የዘላለም ደስታ ጀነት ነው የዘላለም ሐዘንና ስቃይ ያለው ደግሞ ጀሃነም ነው ዱንያ ላይ የዘላለም ምን የለም ስቃይ የለም የዘላለም ደስታ የለም የዘላለም ደስታ ጀነት ብቻ ነው የዘላለም ስቃይ ጀሃነም ብቻ ነው ከጀሃነም እሳት አላህ ይጠብቀን ስለዚህ ወንድምህን ለማን ብለህ ወደዋል ለአላህ ብለህ የምትወደው ከሆነ ትልቅ ደረጃ አለው ሌላም ጠቀሱ ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ረዲየላሁ عنه قال سمعت رسول الله صلى الله عليه وسلم يقول قال الله عز وجل المتحابون في جلالي لني لقنا لني لعلنا ብለው የተዋደዱ ለኔ ክብር ብለው የተዋደዱ አለ አላህ لهم منابر من نور ለነሱ ከብርሃን የሆነ መቀመጫ ወንበር አላቸው يغبطهم النبيون والشهداء ነቢያቶችና ሹሃዳዎች ይቀኑባቸዋል ለማን ብለው የተዋደዱ ለአላህ ብለው የተዋደዱ ስትወደው በእስልምና አስተምሮ እንደምትወደው ንገረዋል ነብዩ ሰለላሁ ዐለይሂ ወሰለም اذا احب الرجل اخاه አንድ ሰው ወንድሙን የወደደ እንደሆነ فليخبره ይንገረው انه يحبه እሱ እንደሚወደው አንተ ሄደ አንድ ሰው እኔ ወላሂ እጠላሃለሁ ብትለው ቀልቡ ይነካላ ላንተ ያለው አመለካከት ይቀየራል የሰው ተፈጥሮ ነው እስቲ በተቃራኒ ወላሂ እኔ ለአላህ ብዬ እወድሃለሁ ብትለው የሚሰማው ስሜት ምንድን
ፍቅር ደስታ ላንተ ያለው እንትን ይቀየራል። ይሄንን በለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሐዲስ እኮ ነው። እሳቸውን በተግባር አሳዩን። አንድ ቀን ሙዓዝን ነብዩ ሰለላሁ ዐለይሂ ወሰለም ያለ ሙዓዝ አኸዘ ቢየዲ እጄን ያዛደረጉና ወቃል ያ ሙዓዝ አንተ ሙዓዝ ወይ ወላሂ ኢኒ ለኡሂቡከ ወላሂ እኔ እወድሃለሁ አሉት። ከነብዩ አንደበት አንተ ውዴታ ሲገለጽና አስበው እኔ እወድሃለሁ አሉትና ثم اوصيك ነብዩ ጥበብኛ አይደሉ። ከዛም ደግሞ አደራ እልሃለሁ ምክር እሰጥሃለሁ ያ ሙዓዝ አንተ ሙዓዝ ወይ ላ ተዳዕነ ፊ ዱቡሪ ኩሊ ሰላህ ሰላት ከተጠናቀቀች በኋላ ከሰላት በኋላ ፊ ዱቡሪ ኩሊ ሰላህ ከሰላት በኋላ እንዳታቆም ይሄንን ከማለት ምን ተቁል اللهم اعني على ذكرك وشكرك وحسن عبادتك الله ወይ እገዘኝ አንተን በማውሳት አንተን በማመስገን ዒባዳን በማሳመር እገዘኝ ብለህ ዱዓ አድርግ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ወንሰ ወንድም መስመር ከሳተ አቀፈ ሐቢቢ እንዴት እንደምወድል አላህ ይኩን ሙድ እንደው ጸጉርን ብታስተካክል አዎ ይቀበላል። እስቲ ሐቢቢ እስቲ አንድ አፍታ 5 ደቂቃ ሙሐደራ አለ ሰግደን እንውጣለን ትደርሳለህ 5 ደቂቃ ነው ተሰግዶ ያልቃል ብለህ መንገድ ከመስጊድ አልፎ ሊሄድ ያሰበውን ወንድም እቅፍ አድርገህ ይሰስገበው ይቀበላል አይቀበልም? አታ መስጊድ አትገባም የምትለው ይሰማል እንዴ? አይሰማም። የነብዩ ይሄ ነበር የዳዕዋ አካሄዳቸው። ስለዚህ ወንድምን ስትወደው እንደምትወደው ንገረው። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተቀመጠ ይላሉ አነስ። ከዛ ሌላኛው ሰው ደግሞ በእነሱ መካከል አለፈ። ከዛ ፈቃለ ያ ረሱላህ ነብዩ ጋር የተቀመጠው ሰው ምን አለ? አንተ አላህ መልእክተኛ ወይ እኔ እኮ አሁን ያለፈውን እወደዋለሁ አላቸው። ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም አዓለምተሁ አዳሳውቀዋል እንደምትነግረው እንዲያው ቃለ ላ አራላው አውቅም አልነገርኩትም። ቃል አዕሊምሁ አሳውቀዋ ንገረው አሉት። መንገር አለብን ውዴታ ነው። ከዛ ፈለሒከሁ አገኘው ፈቃለ ብሎም አለው ኢኒ ኡሂቡከ ፊላህ አላህ እኔ ለአላህ ብዬ እወድሃለሁ። የዛ መልስ ምን ነበር? አሐበከ الذي አህበብተኒ ለሁ ለሱ ነው የወደድከኝ ጌታ ይውደድህ አለው። ያ አላህ እኔ ወላሂ ሁላችሁ ለአላህ ብዬ እወዳቸዋለሁ። ይሄንን እንገላለጽ። ይሄን ከወንድሞቻችን ጋር አንድነታችንን ፍቅራችንን የሚጨምር ነው። ጥቅሙ ምንድነው ከተባለ እነዚህ ሶስቱ ነገሮችን እኛ ጋር ካሉ አላህ መልእክተኛው ከማንኛውም ነገር የበለጠ እዚህ ካሉ ውዴታ ወንድምን ስትወደው ለአላህ እንጂ ለሌላ ነገር ብለህ ካልወደድከው እንደዚሁ ኢማንን ወደ ኩፍርን ከጠላህ ማለት ነው። ወደ ኩፍር መመለስ መጥላት ሁሌ ዱዓ አድርግ። ነብዩ ዱዓቸው ነበር اللهم اني اعوذ بك من الكفر والفقر ይሉ ነበር። አይ አላህ ወይ እኔን ከክህደት ከድህነትም ጠብቀናል። አዎ ኢስላም ድህነትን ይዋጋል፣ ዳህን ግን አይጸየፍም። ልብ በል ቃሉ በደንብ ያዛችሁ። ድህነትን ኢስላም ይዋጋል፣ ልብ በል ዳህን አይጸየፍም፣ ተንከባክቦ ይዛል። ዳህን እንዳትጸየፍ ድህነትን ተጸየፍ። ግልጽ ነው። ነብዩ ለምን ካደል ፈቅሩ አየኩነ ኩፍራን ይባላል እኮ ፈቅር ድህነት ክህደት ለመሆን ቀረበ ይባላል። ነብዩ ዱዓቸው ነበር اللهم اني اعوذ بك من الكفر አላህ ወይ እኔ ከክህደት ባንተ እጠበቃለሁ والفقر ይላሉ ከድህነት ዱዓ አድርግበት ያ ረብ በል። ከምንም በላይ በኢማን ጥላ ስር በኢማን ብርሃን አላህ እንዲከትህ ዱዓ አድርግ። የኢማን ነገር ልትደራደርበት ማይገባ ትልቁ ሀብት ነው። ለምን ኢማንን አላህ ለሚወደው ብቻ ነው የሚለግሰው። ዱንያንስ ለሚወደውም ለማይወደው አላህ ይሰጠዋል፣ ቦታ ስለሌለው ለዱንያ። ኢማን አላህ ቦታ አለው፣ ለቦታ ለወደዳችሁ ሰዎች ነው የሚለግሰው። አላህ ወዶ በሰጠ ዲን ተጠቀምበት። ኢማንን አፋፋ፣ ኢማንን ጠብቅ ወንድሜ፣ ኢማንሽን ጠብቅ እህቴ፣ ኢማናችንን እንጠብቅ። አላህ ኢማናቸውን ጠብቀው ሙሉ አድርገው ሐላዋተል ኢማን ውስጣቸው ገብቶ በኢባዳ የምንደሰት አላህ አድርገን፣ በሰላታችን የምንደሰት አላህ አድርገን፣ በዚክር በቁርአን የምንደሰት አላህ አድርገን፣ ወንድሞቻችንን ለአላህ ብለን የምንወድ አላህ አድርገን። በአላህ መልእክተኛውን ከማንኛውም ከምን ነገር የበለጠ የምንወድ ውስጣችን ያስቀመጠን አላህ አድርገን። በሳቸው ውዴታ የሆነት የነብዩ ውዴታ አቃጠላቸው ያሳበዳቸው አላህ አድርገን። የነብዩ ፍቅር ውስጣችን አላህ ያስገባል። ትክክለኛ ፍቅር እሳቸውን መከተል ያዘዙትን መታዘዝ ነው። የምንታዘዝ የምንከተል አላህ አድርገን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፍልስጤም ያሉትን ያ አላህ ይድረስላቸው። ጋዛ ላይ ያሉትን አላህ ይድረስላቸው። ፍልስጤም ያሉት ወንድሞቻችን ያ ረብ የበላይነቱን ለነሱ አላህ አድርገው፣ የበላይነቱን ለነሱ አላህ አድርገው። በእነሱ ላይ ሸር ተንኮል ያሰቡን በራሱ ላይ አላህ ያድርግበት፣ በራሱ ላይ ይመልስበት፣ በራሱ ላይ ይቀልብስበት። ያ ረብ
እነዚህ አምባገነኖች የእጃቸውን አላህ ይስጣቸው፣ የእጃቸውን አላህ ይስጣቸው። የአላህ ኃያልነቱን በእነሱ አላህ ያሳያል፣ ኃያልነቱን በእነሱ አላህ ያሳያል። በይተል መቅደስን በሙስሊም ወንድሞቻችን እጅ አላህ ያስገባል። ሀገራችን ያሉት ሙስሊሞች አላህ ይጠብቅልን። ዛሬ በፈተናው በምኑ በተለያየ ምክንያት በትምህርት ቤት የተለያየ ሴራ መከራ ያደርስባቸዋል። ያ አላህ በቃቸው አላህ ያድርግ። እንደዚህ ሴራ ደግሞ የሚንቀሳቀሰውን አላህ የቤት ስራ አላህ ይስጠው፣ የቤት ስራ አላህ ይስጠው። አላህ ሱብሓነሁ ወተዓላ የእኛን አንድነት አላህ ይጠብቅልን። ወንድማማችነት የሆኑት ወንድማማችነት አላህ ያድርግልን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊህ ባል አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። የታመመውን አላህ ያሽረው። የሞቱብንን የጀነት አላህ ይበልልን። يموتون جنة الله بل اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم نجنا من بطش الظالمين. اللهم اكفي الظالمين للظالمين. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا الحمد لله رب العالمين. السلام عليكم ورحمة الله وبركاته.